አንቺ ለምን ያሉ እኔ ላንቺ ያሉ አንቺም ለኔ ሆነሽ እኔም ላንቺ ሆኝ ከዚህ በላይ ዓለም ደስታስ ምን ተገኘ? ምን ተፈለገና ልቤ ብዙ ያስባል። አንቺ ግን የአንቺን አክስት መቆጣት ትችላለሽ። ተቆጣው ውጪልኝም ብያታለሁ። እስቲ ሲያስብ እስቲ እኛ ጋር ያደረች ቀን ቢጃማ እንኳን ሰጥቻታለሁ እንድትሄድ ከመፈለግ የተነሳ። ለነገሩ ፍቅር ምንድን ነው? እውነት ነው ገንዘብ አይደለም የሚያደርገው ነው ገንዘብ ነው። አንዋር ግን ደግሞ እኔ ዲያስፖራው ምናምን ነገር ሲመጣ ከሱ ጋር ገንዘቡን እስከሰጠው ድረስ አብሬው ልውልትኝ ነው። አረና ብር ያልሆንም አንዋር መምጣቱ ለምን አስፈለገው? ገንዘቡ ካስፈለገ ገንዘቡ ይላክለታል። ወርቁን ምን አረኩት? እኔ አላረግሽም ግን ነገ ደግሞ መኪና ቢመጣም ነገ ባለፈው ከሰክሳለሁ እንዳልከው መኪናም ልከሰክስ ነው። ከዛ ድጋሜ እኔን እዳ ታስገባለህ። አንቺ መሪማ ትላንት የመጣችው መሪማ ነው እንደ የምትይው እድሜ ልክሽን አንዴ አጎትሽ አንዴ አክስትሽ አንዴ እናትሽ አንዴ ምድረ ብሔረሰቦችሽ እየመጡ ሲፈራረቁብኝ አንድ ቀን ኮምፕሌን አድርጌ አውቃለሁ። ኦኬ የገዛ ባሌ ከቤቴ እንዳባረረኝ ግን ልነግረው አልችልም። አላባረርኩሽም እኮ እኔ ከመኝታ ክፍል አስወጣሁሽ ማለት አባረርኩሽ ማለት አይደለም። ሰላም የተከበራችሁ ቤተሰቦቼ እንዴት ናችሁ? አልሐምዱሊላህ እኔ በጣም ደህና ነኝ። ትናንትና የተፈጠረው ነገር አይታችሁ ሁላችሁም በጣም አዝናችኋል። እኔም በሳቱ የነበረው ነገር ምናምን ነገር በጣም ነርቨስ አድርጎኝ ነበረ። ምክንያቱም በዛ ንዴት ላይ በዛ ሁኔታ ላይ ሆኜ ምናምን ነገር በነበረበት ሁኔታ ላይ አክስትየው እየጨማመረች የተለያዩ ነገሮችን ምናምን ነገር አው ወርቅ አው እንትን አንተ ዳ መናጢ ምናምን ብቻ ደስ የማይሉ በጣም አይምሮ የሚረብሹ ነገሮች ምናምን ነገር እየተናገረች ነበረ። እነዛ ነገሮች በጣም ሲደራረቡብኝና ከአቅሜ በላይ ምናምን ነገር ሲሆን ያው አክስትየውን እና እህቴም ደግሞ ትንሽ ነገሩን አብዝታው ነበር። ኪያን እየተጫነቻት ነበር። የኪያ አክስት ደግሞ እኔም በጣም እየተጫነችኝ ነበርና በቃ በሰዓቱ የነበረው ድብልቅ አለ የሆነ በቃ አላም ሰይጣንም ተጨማምሮበት ደስ የማይል ሁኔታ ምናምን ነገር ተፈጥሮ ኪዬን ያይኔን ብሌን ምናምን ነገር ነው እጆቿን እንደዚህ እንትን ብዬ ከና አክስትየው ከመኝታ ክፍሌ ውጪ ምናምን ነገር ብዬ አስወጥቼ እንትን ያልኩት ግን ሳሎን ምናምን ነገር ትቆያለች ወይም ደግሞ የሆነ አለ አይደለ ራሷን የምታረጋጋባት የሆነ ክላስ ዘግታ ትቀመጠና ምናምን እኔም ራሴን አረጋግቼ ወደዛ መተን ድጋሚ እናወራለን ምናምን ነገር ብዬ አስቤ ነበር። ነገር ግን የዛኑ ወዲያውኑ አክስትየው ይሄንን አጋጣሚ ተጠቅማበት ወዲያውኑ ነበር አክስትየው ወደ ኪያ እናት ቤት ምናምን ነገር ይዛት ሄደችው ምናምን ነገርና በሆነው ነገር በጣም እንትን ስላልኩ ስለነበረ በጣም ስለተረበሽኩ ስለነበረ ነው ያ ሁሉ ነገር የተፈጠረውና ኪዬም ደግሞ ያ አይገባትም ነበር እውነቱን ለመናገር ከሆነ ግን በጣም እናትየው ይሄ አክስትየው እያደረገችው ያለው ነገር ከዛ ዲያስፖራ የተለያዩ ነገሮችን የተለያዩ ሳንቲሞችን የተለያዩ እቃዎችን የሆነ በቃ አላርል ቁሳቁስ ማቴሪያል ምናምን ነገር የኪያን ልብ ለማሸፈት የኪያን ቀልብ ለመሳብ ዲያስፖራውም የተለያየ ጥረቶችን ምናምን ነገር እያደረገ ነው። ወደ ኪያ ደግሞ ነገሮችን የሚያደርስበት ያው የኪያን አክስት ገዝቷታል ማለት ይችላል። የኪያ አክስት ተሽጣለች ማለት ይችላልውና ኪያንም ልክ እንደዛ በወርቆች በገንዘብ በተለያዩ ነገሮች ምናምን ነገር በተለያየ የቤት ጌጣጌጥ ጫማዎች ልብሶች ምናምን ለማማለልና እኔን ከቁጥጥር ውጪ እኔን ለማናደድ እኔን የተለያየ አይነት ነገሮችን ለማለቅ እየሞከረ ነው። ኪዩም ደግሞ በሰዓቱ ትንሽ አለ አይደለ እህቴም ደግሞ በጣም የሚያስጠሉ ነገሮችን እያደረገች ከስሜት እሷንም እያስወጣቻት ምናምን ነገር ነው ያለነውና ከባድ ፈተና ላይ ነው ያለነው። ግን በዚህ ሰዓትም ሆኖ ትንሽ አለ አይደለ እሺ ታሳዝነኛለች ትናፍቀኛለች ምናምን ነገር ከአቅሟ በላይ ነው። ያው እንደኔ ብዙ ችግሮችን ምናምን ነገር የሚጋፈጥ እንትን የላትም። ቶሎ ይጨንቃታል፣ ቶሎ ታለቅሳለች ምናምን ስሜቷን በማልቀስ ነው የምትገልጸውና ማታም አልተረዷትም ትንሽ አስጨንቂያታለሁ። አሁን ግን ቆንጅዬ አበባ ምናምን ነገር አሰርቼላት አሁን ከቤት እየወጣች ነው ምናምን ነገር ብላ የነኪዩ ሰራተኛ እንትን ብላኛለች። ለዛ ነው በራቸው ላይ ቁጭ እየጠበቅኳት ያለው። እውነቱን ለመናገር ከሆነ ከታች ያው እየደረሰች እየመጣች ነው። አሩን በምን አይኔን በጨዋ ጥቤ ብሎ ይቅርታ ልጠይቅ ሞክራለሁና ናፍቀኛለች። ደርሳለች አቁርፋለች ትናንትና በጣም አስከፍቼሽ ነበር። በጣም አንጠርቼሻለሁ አውቃለሁ። እሺ በጣም ነገር ግን አክስትሽ እየተናገረች ያለችበት መንገድ እያደረገች ያለው ነገር በጣም ከአቅሜ በላይ ስለሆነ ነው። ኦኬ ትክክል ናት። እህቴም በፍጹም ትክክል አይደለችም። በፍጹም እኔም እያልኩሽ ያለሁት እሱን ነው ኪያ።
በቀደም ነግሬሽ ነበረ። አሁን አክስትሽ አጎቶችሽ ምናምን ነበሩ። አሁን ደግሞ የኔ እህት ትጨምራበታለችና ወይ ቤቱን ለቀን ጥለን መሄድ አለብን። አይ ለምን እኔ እንድለቅልህ እኔን ከቤት አስጣይ አይደለም በቃ ዞርበል እህት ማስደስ ሲገባብህ ሚስትህን ነው ከቤት አስጣይ እና ስለዚህ እኔ ልውጣ። እስኪ አንድ አይደለም አቆይ እማይ ከዚህ በኋላ ጀመር እናቴ ቤት ነው የምኖረው። ሰፈር እየመጣበት ወጣኝ። እሺ እናቴ ቤት እሺ ቆይ እሺ አንድ ነገር ልንገርሽ። ያንቺ ቤተሰቦች ለምሳሌ አክስትሽ እኛ ቤት ስትመጣ ውጪ ማለት ይያለው እየረበሸችን ነው አይደል? የተለያዩ ነገሮችን እያደረገች ነው አይደለም? አዳምጪኝ። አክስትሽን ውጪ ማለት እንደማልችለው አጎቶችሽ ቤት ሲመጡ ውጪ እንደማልችለው ሁሉ እህቴም እዛ መጣ ውጪ ልላት አልችልም ነው ኪያ። ውጪም ካልኳት ሁሉ ነገሩን አስተካክዬ ወደ ቤት እንድትሄድ አለሳልሽ መንገር ነው። ለዛ ደግሞ ጊዜ ያስፈልገኛል ሁሉም ነገር ለማስተካከል። ካንቺ ጋር ታርቃችሁ ተስተካክሎ ነገሮች በሰላም ቢሆኑ እኔ አይደለም የኔ እህትና ያንቺ ገና ከመገናኘታችሁ 2 ቀን ነው አይደል? እኔ ሁሉ ነገር ካሳለፍን በኋላ ካክስቶችሽም ጋር ቢሆን ካጎቶችሽም ጋር እርቅ ተፈጥሮ ሰላም ሆነን ብንኖር አሁንም ቢሆን ፍላጎቴ ነው። ለዛ ነው እንደዚህ ያበሸቁኝ፣ እንደዚህ ያናደዱኝ፣ እንደዚህ የተለያዩ ነገር እያደረጉኝ የሆነ ድንበር ያለፈ ነገር እነሱ ላይ ማላደርገው ለዛ ነው እናቴ። ማታ በእርግጥ ማስቀየምሻለሁ፣ ግን የነበረው ነገር ደግሞ ተለሳልሼ ወይም ደግሞ ምንም እንዳልተፈጠረውኝ ለማሳለፍ አልቻልኩም ነበር። ከአቅሜ በላይ ነው የሆነው። አንቺም ደግሞ ይሆናል አይደል አሁን እንደዚህ ነው የተፈጠረው። ሰው ሁሉ የነገረን እየመጣ ነው። እኔ ለምትወርደው ሰው ሁሉ ወርቁን ይዛ መጣች ነው አርጌው እንኳን ላረኩት ላየሁት ነው እንዴት እንደየበላኝ ሰውነቴ ምን ያላረጅ እንዳለው ታውቃለህ። አክስትሽም እኮ ነው አሁን አክስትሽም አለ አይደል ለምታደርገው ነገር ከሱ የሆነ ነገር ተቀብላ ትመጣለች። አንቺ ፊት ዘርግታ ስታስቀምጠው ምናምን ለሷ ሞራል ብለሽ እሺ በቃ ችግር የለውም ምናምን ትያታለች። ምን ልበል ታዲያ እኮ ያ ደግሞ ለሷ ልብ እየሰጣት ከዚህ በኋላ ደግሞ ምንም ነገሮችን እንደምታደርግ ተመልከች። ታርግ ምን አገባ? እኔ እኮ ምንም አልፈልግም ብያለሁ። እኛ ነው አንድ ነገር አንተ እኮ ስለማታምነኝ ነው። ድንገት ያታላታል ብለህ ስለምታስብ ነው። ድንገት በሆነ ነገር ትታለላለች፣ ምናልባት በሰጧት ነገር ትታለላለች ብለህ እያሰብከኝ ስለሆነ ነው። ያ ነገር ነው ደግሞ የበለጠ የሚያናደኝ። እሺ ያንን ነገር ብፈልግ ኖሮ ሄዳለሁ አይደለም። አብረን እየሰራን ነው። እኔ አንቺን አክስት መቆጣት አልችልም። አንቺ ግን ያንቺን አክስት መቆጣት ትችላለሽ። ተቆጣው ውጪልኝም ብያታለሁ። እስቲ ሲያስብ እስቲ እኛ ጋር ያደረች ቀን ቢጃማ እንኳን ሰጥቻታለሁ እንድትሄድ ከመፈለግ የተነሳ በልብስች ልብስ ነው ታድርገኝ ትላለች እኮ ኪያ። ይሄንን እኮ ነው እየነገርኩሽ እንትና ይኸውልሽ አንቺ ለኔ ብለሽ ለኔ ይሉን ታይዞሽ የኔን እህት አትናገሪያት ማውቃለሁ። የፈለገ በደል ብታደርግብሽ የኔን እህት አትናገሪያት። ምክንያቱም ቢያንስ አንተ እኔ ልታስከብረኝ ነበር። አደምጪ ለኔ አንሰሽ ምናምን ነገር አይደለም፣ ለሷ አንሰሽ አይደለም፣ ግን ለኔ ካለሽ ክብር አንፃር ነው እሷን ማትናገሪያት አውቃለሁ። እኔም ላንቺ ካለኝ ክብር አንፃር ያንቺን አክስቶች አጎቶች ለመናገር በጣም ነው የሚከብደኝ። ይሄ ሁሉ ነገር አንቺን ባለቤቴን አንድ ማፍቅራትን አንድ የኔን ብሌን አሳልፋ ለሆነ ዲያስፖራ ልትሰጥ ነው። ተፍተፍ እያለች ነው። ግን ከመጮህ ሌላ ምንም አላልኳትም። አስራኳታ ማለት ወስደኝማ እኮ ምንም ከመጮህ ሌላ ምንም አላደረኳትም። ያላደረኳት ለምን እንደው ታውቂያለሽ ኪዬ? ያንቺ አክስት ስለሆነች አንቺን ስለምትበልጭብኝ አንቺን ስላከበርኩሽ ቤተሰቦችሽን አከብራለሁ። ለዚህ ነው እና ደግሞ ውጡ ምናምን ነገር ብዬ እንትን ማለት አልችልም። እኔ ከመኝታ ክፍል ሳስወጣሽ ተነስተሽ ካክስትሽ ጋር ምናምን ነገር ጥለሽ እና ታዲያ ስታስወጣኝ ምን ልበል? አይደለም መሪማ እዛው ውጭ ትለኛለች፣ አንተ ከዚህ ውጭ ትለኛለህ። እና ከመኝታ ቤቱ ነው ውጭ ያልከኝ ወይስ ከቤት ነው ውጭ ያልከኝ? እኔማ ከመኝታ ቤት ነበር ያስወጣሁሽ ኪዬ። አንቺ ተናደሽ እሺ አዳምጪ፣ ይኸውልሽ አንቺ ተናደሽ እኔ ከመኝታ ቤት ወጥተሽ የሆነ ክፍል ምናምን ነገር ከፍተሽ ገብተሽ እዛ ክፍል ውስጥ ምናምን ነገር ተቀምጠሽ ትጠብቂኛለሽ። ለምንድን ነው የምጠብቅህ? ውጪ እያልከኝ ለምን ደግሞ እንደወጣ የሚፈልጉ ብዙ ሰዎች እያሉ ለምንድን ነው የምቀመጠው? ሁለቱም ክብር አለኝ እኮ አክስትሽና እህቴ ይወጣሉ። እነሱ ካልወጡ ደግሞ እኛ ሰላማችንን መፈለግ አለብን። እኔ እና አንቺ እንወጣለን። እኔ እኮ ከያገዳ ችግር የለብኝም። አትውጣ አውቃለሁ። የምታርፈው አንተ ጋር እንደሆነ አውቃለሁኝ። ኦኬ አስፈላጊ አይደለም። አስፈላጊ አይደለም። ይኸውልሽ እኔ በየጊዜው እየመጣ አበባ ይዘህ አይደለም እኔ እናንተ ነገሮችን የምንፈታው ሁሌ በአበባ አይደለም። አኗት ተረዳኸኝ? እሺ አትፈልግም ተወራልኝ ለማንም ዞር በል ማየምን ተናድቻለሁ። ተናድሻል አውቃለሁ። በጣም ማናድ ሰው ነኝ። በጣም ረብሽ ሰው ነኝ። ደግሞ አፈቅርሻለሁ ነው። አይ እኔ ደግሞ በጣም መሆኔን እያወቅህ ስለሆነ ነው መሰለኝ በጣም እያበዛሁ ነው። ለዚህ አይደለም አፈቅርሽ ስስሎሽ እኮ ነው። እንደኔ ደረቅ ማለት ነው። ለምን ወጥቻለሁ? ለምን አፈቅርሻለሁ? ራሴን አልወድም አንቺን እኮ እንደምወድ እና በዛው አውቃለሁ። በጣም አናዳለሁ፣ አበሳጫለሁ ምናምን ግን ስለማፈቅርሽ አንቺን ለመጠበቅ እኮ ነው የምናደደው። አንቺን ላለማጣት እኮ ነው። አንቺ ራሴን ከአንቺ ጋር ለማድረግ እኮ ነው እኪዬ። እኔ ብወራጭ ምናምን ነገር የፈለኩትን አክስትሽ ልክ ያንን ወርቃ ይዛ ምናምን ነገር ሳይ በጥፊ ምናምን ነገር ብያስወጥቼ
እዛ ሲስተር ምናምን ነገር መጣች ነይ ብዬ ብድግ አድርጌ ምናምን ነገር ሁለቱንም አስወጥቼ ከውጪ መቆለፍ ያቅተኛል። ከዛ እነሱን ስላቃተ እኔን ውጭ አልከኝ። በጣም ከባድ ነገር እኮ ነው። እናቴን ኮስታ ዘብጥብኝ ነበር። እሱም ብለሽ እንትን ያልሽው ሰውዬ ይኸው አስወጣሽ። ቤተሰብ ምን እንደሚለኝ ታውቃለህ? አንቺማ የኔ ነሽ ብዬ ብሎ ነገር የለም። አንቺማ የኔ ነሽ። ዞር በል እባክሽ። እኔ ለቤት እናት እንደፈኛል። ምን አባቴ ይላል? ምንም አልፈልግም። እሺ ይኸው እሺ እናንተ ነገሮች ይሄንን አበባ እንዴት እንደሚያምረሽ አልፈልግም። እናት እኔ በአበባ አይደለም የምትሸነግለው። በነገራችን ላይ ያው የኪያም ፊት አያስ እናት አኗር ልቀቀኝ። አንቺ ለምን ያለው እኔ ላንቺ ያለው አንቺም ለኔ ሆነሽ እኔም ላንቺ ሆኝ ከዚህ በላይ ዓለም ደስታስ ምን ተገኘ? ምን ተፈለገና ልቤ ብዙ ያስባል ጥንትም በመውደድሽ ባንቺ ፍቅር ሰክኗል። እኔ ቤተሰቦቼን መቆጣጠር አልችልም። ታላላቆቼ ናቸው። ያንተ እህት ግን ቢያንስ ታናሽ ናት አይደለችም? አይኑ ትወዳታለህ፣ ታከብራታለህ አውቃለሁ። እኔ ቢያንስ ቤተሰቦቼ ቤቴ እንዳይመጡ ላደርግ እችላለሁ። እስኪ አንድ ነገር ንገሪኝ። እኔን ገለው እዛ ወለል ላይ ምናምን ነገር እንደዛ ሲረጋግጡኝ አንቺ አጎቶችሽን አክስቶችሽን ማስቀረት ትችለሻል? እንደውም አንድ ቀን አይደለም 2 ቀን አይደለም የኔ እህት ከመጣች ገና 2 ቀኗ ነው። አንቺ አጎቶችሽ አክስቶችሽ እኔና አንቺ ከተዋወቀን ጀምሮ አንቺንና እኔን እያሰቃዩን አይደለም? ግን ካጠገባችን ዞር በሉ ማለት ይችላል አይደለም? ምክንያቱም ዘመዳችን ስለሆኑ እንደዛው ነኝ። እኔ እህቴን እንደዚህ ያለቂ ለምን እንደ ከቤት አይደለም ያስወጣሁሽ? እኔ ከመኝታ ክፍሌ ነው ያስወጣሁሽ። ከመኝታ ክፍልሽ በዛ ሰዓት ባልወጣ አክስትሽ እያደረገችው ያለው ነገር በጣም ስሜታዊ ስለሚያደርግ አክስትሽን አስቀይማታለሁ፣ አውቀዋለሁ። አክስትሽን ላለማስቀየም የነበረኝ አማራጭ አክስትሽን ማስወጣት ነው። አንቺም ደግሞ ሁኔታውን እንደዛ ሳይሽ በቃ እየተቃበልሽ እዛ ወርቁን ምናምን ወርቁን ምን አረኩት? እኔ አላረግሽውም ግን አንቺ ነገ ደግሞ መኪና ቢመጣም ነገ ባለፈው ከሰክሰዋለሁ እንዳልከው መኪናም ልከሰክስ ነው። ከዛ ድጋሜ እኔን እዳ ታስገባኛል። እኔ እውነቱን ልንገርህ ግልፍተኝነት መሮኛል። ግልፍተኛ የምትሆን ከሆነ እንኳን ለትዳር ላዳር አላስብህም። ይሄን አስብ። በየጊዜው ደግሞ እንዲያዋየስ አትምጣብኝ። እኔ በጣም የምታፈቅሪው ነገር እኮ ምንም ሞድ ተናደድ በጣም ነው ሞድ ምንም አልወድልህም። ምንም ሀገር እየጨረስክ የቤቱን ዕቃ እየፈጀህ አይደለም ሞድህ ነው። ባለፈው መኪናው ልትሰብሮ ነበረ። ምንም ቢሆን ሰርቼ ነው ያመጣሁት። ምንም ቢሆን ለፍቼ ነው ያመጣሁት። አንዳንድ ነገሮች ለምን እንደማደርጋቸው እንዲቆጨኝ አታድርገኝ። እሺ ኪያኔ እናንተ ሰላም መኖር ነፍሴ እንደምሰጥሽ አታውቂም? እና ሰላም መኖር የለብንም? እኔ ነፍሴ እንደምሰጥሽ አታውቂም ወይ? ነፍሴ እንደምሰጥሽ አታውቂም? ነፍሴንስ እንደሰጠሁሽ አታውቂም? ኪያ እኔ ስለ ቁሳቁስ አይደለም፣ ስለ ገንዘብ አይደለም፣ ስለ ምናምን አይደለም። ይሄ ሁሉ ነገር እያደረጉት አቅመ ደካማውኝ ሽባውኝ እንደዚህ ስብርብር ብዬ ቁጭ ያልኩት አኮዞችሽ አክስቶችሽ በአንቺ ዙሪያ ያሉ ሰዎች በእኔ ዙሪያ ያሉ ሰዎች ይሄ ሁሉ ነገር ሲያደርጉ የሆነ ነገር ያደርጋቸው እኮ እጄን ለህግ ሰጥ ነበረ። ግን ይሄን ነገር ማላደርገው ለምንድን ነው ኪዬ? በመሃል አንቺ አለሽ፣ የአንቺ ደስታ አለ፣ አንቺ አለሽ አይደለም? አንድ ነገር ልንገር፣ አሁን እንድትዘጋጁ በምፈልገው ነገር ልንገር። እሺ አብሮ መጀመሪያ አልቀበልም፣ አልፈልግም ኪዬ፣ አልፈልግም። ሰማይ ከሁለት ሳምንት በኋላ ብሩክ ይመጣል። ማን ነው ብሩክ? ብሩክ ማን ነው? ያስፖል እየተደዋወልሽ ነው? እንደዛ ነው የምደዋወል ነው የሚመስለው። ሁሉ ጊዜ ነገር ነው የምታነሳው አንተ። አክስቴ ናት የነገረችኝ። ኦኖር እሺ ሀሳብሽ ምንድን ነው? ብሩክ ሲመጣ እሺ ሀሳብሽ ምንድን ነው? ችግር እንዳትፈጥር በሰላም የነበረብኝን እዳ ከፍዬ ከሱ ጋር በሰላም መጨረስ ነው የምፈልገው። ተረዳህ? ከዲያስፖራው ጋር ማለት ነው። ምን ዲያስፖራ ምን ነው ስሙን አተሳምረው። እሺ ብሩክ ማለት ይመጣል። ከዛ በኋላ አንቺ ደውን እስክትከፊ ምናምን ነገር አለ አንቺ ጋር ይሆናል ማለት ነው። ለምንድን ነው አብረን የሚሆነው? ኖርማል ጓደኛዬ እኮ ነው። አናር ችግር እንዳትፈጥር እኮ ነው እንደዚህ እያልኩ ያለሁት። ነገ ደግሞ ቅናት እንዳይዝ። ነገ መምጣት ለምን አስፈለገ ነው? ባለበት አይላክላትም? ገንዘቡን ነው አይደል የሚፈልገው? ኤምባሲ እኔ እገባለሁ ታውቃለህ አይደል? ነው ለምን
እንደሚሄድ እኮ ድሮም ነገር ያለው ተነጋግረን የጨረስነው ጉዳይ ነው አይደል? ወይስ እህትህ እየመረዘች ነው? እኔ ቆይ ለጥቅም ወይ ደግሞ ማጣብቂኝ የምቀርብ ነው የሚመስልህ? እንደዛ ነው ወይ የሚመስልህ? አንድ ነገር ልንገርህ፣ አሁን እወድሃለሁ፣ በጣም ነው የምወድህ። ግን ደግሞ እኔ ዲያስፖራው ምናምን ነገር ሲመጣ ከሱ ጋር ገንዘቡን እስከሰጠው ድረስ አብሬው ልውል ልትኝ ነው። ኧረ እኔ አብሬ አልሆንም። አንዋር መምጣቱ ለምን አስፈለገው? ገንዘቡ ካስፈለገ ገንዘቡ ይላክለታል። ለምንድን ነው ካንቺ ጋር የሚነካከው? ዘመኑ የጁራሲክ የድንጋይ ዘመን ላይ ወይም ጨለማ ዘመን ላይ አይደለም ያለ ነው። የሚከፈለው ገንዘቡን ሲፈልግ ሲጀምር አንቺ ማግኘት ራሱ አስፈላጊ አይደለም። በውልና ማስረጃ ጋር ሄዶ ገንዘቡን ወይም ደግሞ የተላከለትም ትራንስፈር ነው አይደል? ስልክሽን አንድ እንደዚህ ተጠቅመሽ አካውንት ላክ፣ አካውንቱን ልኮ ይኸው ስልክሽን ተጠቅሞ ገንዘቡን ታስገቢያለሽ። ከሱ ጋር መገናኘት ስለሚያስፈልገው ይመጣል ያልኩህ እኮ ወደ ሀገር ነው። ወደ ፈለገበት ይምጣ፣ ምን አገባኝ ነው። ወደዚህ ሲመጣ ግን ድንገት ስትገናኙ እኔ እንዳይደብረኛ አይደል? እሺ ድንገት ስትገናኝ እያመቻቸሽኝ ነው ለዛ ጊዜ፣ ገና ለሚመጣው ጊዜ ምናምን ነገር እያመቻቸሽኝ ነው። እንዲህ ነው የምንኖረው እኔ እናንተ። እኔ ምን አደርጋለሁ አልኩሽ እኮ ምንም አታድርጊ። ግን እሱ ሀሳቡን ታውቂዋለሽ አይደል? ኢንቴንሽኑ የራሱ ጉዳይ እሱ ያንን ነገር ነው ለማስቆም ሞክረው። በቃ ለምን ታስፈታለሽ? ለምን ምንድነው አስፈላጊ? ኦኬ የገዛ ባሌ ከቤቴ እንዳባረረኝ ግን ልነግረው አልችልም። አላባረርኩሽም እኮ ነኝ። ከመኝታ ክፍል አስወጣሁሽ ማለት አባረርኩሽ ማለት አይደለም። ውጪልኝ ብለህ ከመኝታ ቤት አስወጣኝ ካደ ከዛ በላይ ምን አዎ ከመኝታ ቤት ውጪ ማለት ምንድን ማለት ነው? ከመኝታ ስናደድ አንቺንም እንዳላና የሆነ ነገር እንዳላደርግሽ ወይም ደግሞ የሆነ ሰው የሆነ ነገር እንዳላደርግ ማንኛውም ሰው ወይ እሱ ጥሎ ይወጣል ወይ ደግሞ አንድ ሰውን ዞር ያደርጋል። በቃ አንቺን ለመጠበቅ ስል ነው ዞር ያደረኩሽ። ምንም የተለየ ነገር የለውም። ማንኛውም ሰው ሲናደድ አንደኛውን ሰው ላለማስቀየም ሲል የሚወደው ሰው ከሆነ አንደኛውን ሰው ዞር ያደርጋል። በር ከፍቼ እኔ በዛ በኩል ሁኚ ነው ያልኩሽ። በቃ ምንም የተለየ ነገር አልነበረውም ኪያ። አንቺ ግን እያልሽኝ ነገ ከነገ ወዲያ ምናምን ነገር እኔን እጅግ በጣም የሚያፈቅረኝ ሊያገባኝ የሚፈልግ ሰው ዲያስፖራ ከውጪ ይመጣልና ለሱ ተዘጋጅ። ምን ማለት ነው? እኔ ተዘጋጅ አላልኩም። እና ምንድነው እያልሽኝ ያለሽው? አያገባኝም። እንደማልፈልገው ነግሬዋለሁ። ግን ደግሞ ወደዚህ ሲመጣ ብሩክን አውቀዋለሁ። እልኸኛ ነው። እጄ ላይ ሰበብ እንዳይሆን ይሄ ግልፍተኝነትን አቁም ነው ያልኩት እኔ። ይሄ ግን የምታፈቅሪኛለሽ? አዎ። ትጠራጠራለህ? ቆይ እንደማፈቅርህ ልታውቅ ምንድነው ማድረግ ያለብኝ እኔ? እስቲ ንገረኝ፣ እንዴት ነው የሚገለጸው ፍቅር? ወይ ላሳየህ። ይሄ እንትኑ ምናምን ነገር ምንድነው? ጌጣጌጡ ምናምን ነገር የሆነ ቴንሽን ምናምን ነገር አድርጉሻል? የምርህን ነው? የምር እየረበሽሽ ያለ ነገር አለ? የምርህን ነው አና? የምር አለ እንደዛ ነው? የምር እኔ በጌጣጌጥ ታለልኩ ነው የሚመስለው? እንደዛ ነው የሚመስለው? እንደዛ ቢሆን ስንት እንደዛ የሚያደርግልኝ አጣው መሰለህ? ለምንድን ነው ክፉም ታስወራኝ? እሺ ስንት በወርቅ የምታለል ነው እንደሚመስልህ? ያንን ስልክ እኮ እንገዛዋለን አሁንዬ ተገዛልኛለህ ብዬ አማክሬ ነበር። አክስቴን ስለምታውቅ ነገረችው። ከዛ ያንን ስልክ ምናምን ነገር እሱ ላከ። ከዛ ደግሞ አሁን የሚመጣበትንም ቀን ምናምን ነገር ነገረችሽ። ከዛ ቀጣዩ ደግሞ ከኤርፖርት ሄደሽ ትቀበያለሽ ነው የምትልሽ። ከዛ በጣም ሀገሩን ስላለመደው አላምጂው ምንድነው አንድ ሳምንት ሆቴል ረፉ ምናምን ነገር ትልሻለች። አንድ ሳምንት ምናምን እሱን እያላመድሽው ሀገር እያሳየሽው ምናምን አንድ ሳምንት ከሱ ጋር ሆቴል ትቆያላችሁ። ከዛ ነው ከዛ ደግሞ አኑ በኔና በሱ መካከል ምንም አልተፈጠረም። ዲያስፖራው መጣ ከምናምን ነገር ሀገሩ ላይ ምናምን ነገር ዳሽን እስክትከፊ ከኔ ጋር ሁኝ አለሽ። ስለዚህ ከሱ ጋር ልሆን ነው። እንደዛ ግን ተስነ ነው አሁን እኮ ያልሻለሽ በደንብ መረሳለች ማለት ነው። እንዳትደርስ ከዚህ በኋላ እሺ፣ እንዳትመጣ አበባህን ይዘህ እንዳትመጣ። እኔ በርካሽ ነገር ነው የምታለለው፣ በርካሽ ነገር ነው እኔ የምታለለው። ኦኬ፣ ስለዚህ ከዚህ በኋላ አበባ አልፈልግም። ዛሬ ርካሽ ነው ተሳስተ እንዳትመጣ። ዛሬ ርካሽ ነው ብቻ እንዴት አድርገህ ነው የምታስበኝ? እኔን ዛሬ ርካሽ ነው ብቻ ማስብሳኔ ያ ዛሬ ርካሽ ነው ብቻ ይሄ እኮ ጓጓው አይደለም አልነበረም። ለምንድን ነው እንደዚህ የምታስበኝ? ምን እንደነበር ታውቂያለሽ? ይገባ ስለምወድ ነው። እሺ ይሄ ማለት ስለምወድ ነው ቤተሰቤን እየተቃረንክ ያለሁት። አንተ ግን እርግጠኛ ነኝ መሪማ የምትለኝ ነገር ሰምተህ ነው? በሌላሽ ነገር ተታላለች። እኔ በወርቅ የምታለል ቢሆን አንተ ጋር ምን እሰራለሁ? አንቺ መሪማ ትላንት የመጣችው መሪማ ነው እንደ የምትይው እድሜ ልክሽን አንዴ አጎትሽ፣ አንዴ አክስትሽ፣ አንዴ እናትሽ፣ አንዴ ምድረ ብሔረሰቦችሽ እየመጡ ሲፈራረቁብኝ አንድ ቀን ኮምፕሌን አድርጌ አውቃለሁ?
አንድ ቀን ኪያስ ደከመኝ ሰለቸኝ እየደበደቡኝ እየወገሩኝ ሊገሉኝ አንዱ ሲያስደግምብኝ አንዱ ሲያሳንቀኝ ብዬ አንድ ቀን መጥቼ ቅሬታ አቅርቤያለሁ? አንድ ቀን ቅሬታ አቅርቤያለሁ? አንድ ቀን እኮ እኔ መጥቼ እኮ አንቺ ጋር ኪያ እንደዚህ ተበደልኩ ብዬሽ እኮ አላውቅም። አንቺ 2 ቀን አትታገሽም? 2 ቀን እሺ ከፈለግሽ ደግሞ ከቤት አልወጣም አሉኝ አይደል እነሱ? ያንቺ አክስት ከኛ ቤት የኛ አክስት ያንቺ አውጪ አላል ማንንም አላለሽም። ያንቺ አብረን እንውጣ ነው ያልኩሽ። አብረን እንውጣ ትተን እንሂድ ነው ያልኩሽ። ከዚህ በኋላ ግን ማለት እውነት ነው። ለነገሩ ያንሳል በጣም አንዋር፣ ለነገሩ በጣም ያንሳል። ለነገሩ ፍቅር ምንድን ነው? እውነት ነው። ገንዘብ አይደለም የሚያደርገው? እውነት ነው፣ ገንዘብ ነው። አንዋር ምን ዋጋ ለነገሩ ይሄ ለጆሮሽ ካመጣልሽ ወርቅ አንፃር ይሄ ምንድን ነው? አንዋር ምንድን ነው የምታወራው? ይሄ 50 ብርና የ100 ብር ምናምን ነገር አበባ ለነገሩ ምን ዋጋ አለ? ሁሉም ሰው ጊዜው ሲደርስ ይቀየራል። እውነትሽን ምን ጥቅም አለ? ለነገሩ ምን ፈረሰናሽ ወይ ልፋቴ ወይ ድካሜ አስተኝተው ሲረጋግጡኝ ኪያ አንድ ቀን እኮ እኔ በህይወቴ ማንም ሰው በደለኝ አላልኩም። አንድ ሰው ማንም እኮ እኔ አንድ ሰው ያጎች እንደዚህ ያደረጉኝ ያድርጉኝ እንደዚህ ያደረጉኝ ብዬ አላውቅም። ቤተሰቦች እንዲህ በደሉኝ ብዬ አላውቅም። ያደረጉኝን ሁሉ ሲያደርጉኝ ችዬ ነው የኖርኩት። ዛሬ አንድ ሰው አንድ እህቴ መጣ እኔ ማንም መክሮኝ መቀየር አድርጎ ማንም እናት አባቴ ቢመጡ በኪያ ጉዳይ ነው መቼም ኪያ ማፍቀር አላቆመም። መቼ ነገ ስለ ዲያስፖራው ይመጣል ካሜራውን በቃ አጥፋልኝና ካሜራውን ዞር በል